የመንግስትን ህግ የማስከበር ዘመቻ የሚደግፍና ጽንፈኝነትን የሚያወግዝ ሰላማዊ ሰልፍ በደቡብ ወሎ ዞን ጃማ ወረዳና በኦሮሞ ብሔረሰብ አስተዳደር ባቲ ከተማ ተካሂዷል። የህዝብ ጥያቄ ለማስመለስ በሚል ጫካ የገባው ቡድን የሚፈጽመውን እኩይ ድርጊት እንደሚያወግዙ በኦሮሞ ብሔረሰብ አስተዳደር የባቲ ወረዳና ባቲ ከተማ ነዋሪዎች ተናግረዋል። መረጃውን ያደረሱን የጃማ ወረዳና የባቲ ከተማ የመንግስት ኮሙኒኬሽን ጽህፈት ቤቶች ናቸው። አሊመር እንደሚከተለው ያቀርበዋል። ይህ እንጂ የሚመለስ የአማራ ጥያቄ የለም። በአማራ ክልል የተለያዩ አካባቢዎች መንግስት እየወሰደ ያለውን የህግ ማስከበር ዘመቻ የሚደግፉና ጽንፈኝነትን የሚያወግዙ ሰላማዊ ሰልፎች ተደርገዋል። በደቡብ ወሎ ዞን ጃማ ወረዳና ደጎሎ ከተማ አስተዳደርም ጽንፈኝነትን የሚያወግዝና መንግስትን የሚደግፍ ሰላማዊ ሰልፍ በደጎሎ ከተማ ተካሂዷል። በሰልፉ ላይ የተገኙ የሃይማኖት አባቶችም በክልሉ በተፈጠረው የሰላም እጦት በህዝቡ ላይ ብዙ መከራና ሰቆቃ እየደረሰ መሆኑን ገልጸዋል። ጦርነቱ በአስቸኳይ መቆም አለበትም ብለው እየተጎዳ ያለው ህዝብ ነው። እየተጎዳ ያለው ማህበረሰቡ ነው። እየተጎዳ ያለው አምራቹ ህዝብ ነው። ይሄን አምራች ህዝብ ደግሞ ስራ ላይ ታላዋል ነው በምንም መልኩ ሀገሪቱ ልትለማ አትችልም። ሁላችንም ለሰላም አስበን ተግባብተን ተመካክረን ጉዳያችንን ማውጣት ነው። ሰላም እንድንኖር፣ ሰላም እንድንተነፍስ፣ ሰላም ተስጋት እንድንወጣ መሆን አለብን። ሀገራችንን ክልላችንን ፈጣሪ ሰላም እንዲሰጥልን አብዝተን እንጸልይ ያስፈልገናል። ቀጣይ የሚመጣው የክረምት ወራት እግዚአብሔር አምላካችን የበረከት እንዲያደርግልን ፈጣሪያችን እንዲታረቀን የመልእክት ለማስተላለፍ ነው። በተመሳሳይ ዜና መንግስትን የሚደግፍና ጽንፈኝነትን የሚያወግዝ ሰላማዊ ሰልፍ በኦሮሞ ብሔረሰብ አስተዳደር ባቲ ከተማ ተካሂዷል። የህዝብን ጥያቄ ለማስመለስ በሚል ጫካ የገባው ቡድን የሚፈጽመውን እኩይ ድርጊት እንደሚያወግዙ ነው የሰልፉ ተሳታፊዎች የተናገሩት። ጽንፈኛ ኃይል ንጹሃን ዜጋዎችን እየጨፈጨፈ ለራሱ የስልጣን ጥማት ለማግኘት ለማውገዝ ሰላም ለሁሉም ለአዋፋት ለሰዎች ለአገር ለጽዋት ሁሉ ጠቃሚ መሆኑን አውቄ ይሄን ድጋፍ ለማድረግና ከመንግስት ጎን ለመቆም ነው የመጣሁት። እኛ አሁን አገራችን ትንሽ በጥበጣ ላይ ስላለ በጣም ፈርተን አሁን እስከ ወዳው ድረስ ሰላም ይስፈንልን ማለቴ በጣም ደስ ብሎናል ማለት ነው። የባቲ ከተማ አስተዳደር ከንቲባ አቶ አብዱ አህመድ የህግ ማስከበር ዘመቻው እንዲሳካ የህዝቡ ሚና ከፍተኛ መሆኑን ገልጸዋል። የህግ ማስከበር ስራችን በአጭር ጊዜ ለማቋጨት የህዝብ ትብብር፣ የህዝብ ጥቆማ፣ የህዝብ ዘመቻ ያስፈልጋል። የዛሬው ሰላማዊ ሰልፍ የህግ ማስከበር ስራችን ውጤታማ እንዲሆን በውጤት እንዲታጀብ ትልቅ አቅም ነው ብለን ነው። የወረዳው ነዋሪዎች እየተሰሩ ያሉ የልማት ስራዎች ቀጣይነት እንዲኖራቸው በሰላማዊ ሰልፍ መልእክት አስተላልፈዋል ያሉት ደግሞ የባቲ ወረዳ ዋና አስተዳዳሪ አቶ መሐመድ አብዱ ናቸው። ህዝቡ የአካባቢውን ሰላም ማረጋገጥ እንዳለበትም አቶ መሐመድ አሳስበዋል። በኢኮኖሚ ዘርፉ፣ በማህበራዊ ዘርፍ፣ በመልካም አስተዳደር ዙሪያ እየተሰሩ ያሉ ልማቶችን ማህበረሰቡ ልማቱንና መንግስት ጎን ቆሞ መንግስት እንደሚደግፍ በግልጽ አሳይቶናል። በተጨማሪ ደግሞ ጽንፈኛን በመቃወም ተደራጅቶ አካባቢው መጠበቅ እንዳለበት ማህበረሰቡ ይሄንን በጥቅሉ በድጋፋቸው አሳይቷል። ሁሌም እኛ ጎን ሆኖ መንግስት ጎን ሆኖ መቀጠል አለበት። ጽንፈኛ ማውገዝ አለባቸው።